ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲዩብ ጋር ቤተሰብ ይሁኑ። ከቤተ መንግስት በቅርብ ርቀት ላይ ከወዳጅነት ፓርክ ጎን ከሜሪትስ ፕሮፐርቲ ባለ 2ና ባለ 3 መኝታ አማራጮችን በግንባታ ሂደት በመክፈል የቤት ባለቤት ይሆኑ። ምን ይሄ ብቻ! ቀድመው ከመጡ ለ10 ደንበኞች ብቻ በተዘጋጀው ልዩ ቅናሽ ይስተናገዳሉ። ባለ 2 መኝታ በ720 ሺህ ብር፣ ባለ 3 መኝታ ከ1.1 ሚሊዮን ብር ቅድመ ክፍያ ጀምሮ ማግኘት ይችላሉ። አሁን ላይ በወንዝ ዳር ፕሮጀክት በተከበበችው ፒያሳ በአራዳ ፓርክና ወዳጅነት ፓርክ መሃል ላይ ይገኛል። እንዲሁም በ1 ኪሎ ሜትር ርቀት ላይ ሁሉንም መሰረታዊ ነገሮች የሚያሟላ አብርሆት ላይብረሪ፣ ኤሊያና ሆቴል እንዲሁም ሸራተን ሆቴል፣ ሊሴ ገብረ ማርያም ትምህርት ቤትና ካቴድራል ስኩልን በቅርብ የሚያገኙበት ከተፈጥሮ ጋር ተወዳጅተው የሚኖሩበት ውብ የመኖሪያ መንደር ከሜሪትስ ፕሮፐርቲ። ለበለጠ መረጃ በ0906 862727 አለያም በ0906 44 2727 ላይ ይደውሉ። እናንተ አማኞች ሆይ ይላል አንድ ማንነቱ የማይታወቅ ከአላህ መንገድ ያፈነገጠ ሰው የሆነ ወሬ ይዞላችሁ ከመጣ ወሬውን ይዛችሁ አትብረሩ፣ አትሩጡ። እንጃኩም ፋሲቁን ቢነቢል ወሬ መልካም ነው መጥፎ ነው እንዲህ ነው አይደለም። ነባ ኮንሲኩዌንሱ በኋላ የሚታወቅ ነገር ነው። አየነባ ይዞ ሲመጣ ፈተበየኑ በሌላ ቅራአ ላይ ፈተተበቱ የሚል አቀራረብ አለ። ከሰባቱ ቅራአቶች ውስጥ አንደኛ ፈተዘብ እርግጠኛ ሁኑ፣ ተብራሩ። ማነው ባዩ? ምንድነው የተባለው? ለምንድነው የተባለው? መነሻ ዓላማው ምንድነው? ምን ያክልስ እውነት ነው? አህበቲ ቢላ በዚህ ዘመን ይሄ ያ በዛ ዘመን ነው የመጣ ማስጠንቀቂያ የመጣው። ቁርአኑ ግን ኢላ ቂያም ሰዓ ለሰው ልጅ መመሪያ ነው አይደል? ያኔ ወሬ እንዴት ነው የሚሰራጨው? ሁለት ሰዎች እዚህ ቁጭ ብሎ ሰርክል ሰርቶ እከሌ እኮ እንዲህ አለ ሲባል ቀጥሎ ላለው ሰው ይናገራል። ቀጥሎ እንዲህ በሰው ነው የሚሄደው። ዛሬስ በማህበራዊ ሚዲያ ነው የሚሄደው። አንድ ያ ወሬ ከወጣ አይመለስም። በሰከንዶች ውስጥ ዓለምን ያዳርሳል። يصل الأقطار يصل القارات كلها ኮንቲነንት ሁሉም ኮንቲነንት በአንድ ጊዜ ይደርሳል። ወንጀል ቢሆን ይሄ ጉዳይ ውሸት ሆኖ ቢገኝ ያ ያሰራጨ ነው። ቪዲዮ ሊሆን ይችላል፣ ኦዲዮ ሊሆን ይችላል፣ ጽሑፍ ሊሆን ይችላል፣ ፎቶ ሊሆን ይችላል። ያ ያሰራጨነው ነገር ውሸት ሆኖ ቢሆን አንመልሰው። በተስፋፋ ቁጥር ወንጀሉ በእኛ ላይ ነው የሚጻፈው። አንድ ሙእምን ደግሞ የሰማውን ሁሉ ማውራት የለበትም። የሰማውን ሁሉ የሚያወራ ሰው ውሸታም ነው ብሎ ረሱል አለይሂ ሰላም ከፋ ቢልመርኢ ከዲበን አን يحدث بكل ما سمع። የሰማውን ሁሉ የሚያወራ ሰው ለውሸታምነቱ ሌላ ማስረጃ አስፈልገው። የሰማውን ሁሉ ሲያወራ ከዛ ውስጥ ውሸት አይጠፋው። ለዚህ ነው አላህ Subhanahu Wa Ta'ala ወሬ ሲሰሙ ቆም በሉ። በኋላ ለምሳሌ ወንድምን ይበለል አግኝተህ አፍማ ተጠይቀው ሰው በሶሻል ሚዲያ ላይ ያወቀው ሰው አይተህ አፍማ ተጠይቀው ሰው ቂያማ ቀን ነው የምትገናኘው። ቂያማ ቀን ነው የምንገናኘው። የለም አላህ Subhanahu Wa Ta'ala ሁሉንም ወንጀል ለመረድ ይችላል። ሸሂዶች እኮ ጀነት ሲገቡ ሁሉ ነገራቸውን አላህ ይመራቸዋል። ያለ ምንም ሒሳብ ይገባሉ ኢላ የሰው ሐቅ ሲቀር። ለዚህ ነው ፈተተበቱ ይለናል አላህ Subhanahu Wa Ta'ala። በጣም ከሚያጅብ ነገር በሰላም ጊዜ ብቻ አይደለም። እናንተ አማኞች ሆይ ትግል ሜዳ ገብታችሁ ጠላቶቻችሁ ጋር እየተፋለማችሁ ያላችሁ እንኳን አጠራጣሪ ነገር ሲገጥማችሁ እነዚህ ሰዎች ከናንተ ጋር የመፋለም የመግጠም የመገዳደል ፍላጎት እንደሌላቸው የሚያጠራጥር ነገር ካለ ሰላም ፈላጊዎች ሆኖ ከሆኑ ቆም በሉ ይላል ፈተበየኑ
ሰላም ወላ ተቁሉ ሊመን አልቃ ኢለይኩም ሰላም ለስተ ሙእሚናን። ይኸው ባንዲራ ነጭ ባንዲራ የሚያወለብልቡ ሰዎችን አይ አናምንህም አልሰለምክም የውሸትህ ነው ማለት አትችሉም። የት ነው ሰይፍ እኮ ወጥቶ ያው እየተውለበለበ ያለበት ቦታ እኮ ነው። ሌላ ጉዳይ ውስጥ ገብተዋል እኮ። በዚህ ሰዓት እንኳን ቆም በሉና እና እነዚህ ተፋላሚዎች ሰላም እንፈልጋለን፣ እስልምና ስር መግባት እንፈልጋለን፣ ወይም መደራደር እንፈልጋለን ብሎ ካሉ ሪጀክት ታደርጉ አለ አላህ Subhanahu Wa Ta'ala። ዱንያ ፈልጋችሁ የበላይነትን ፈልጋችሁ ስሜታችሁን ተከትላችሁ እዛ ቦታ ላይ እንኳን ተበየኑ። ዛሬ በሰላሙ ምድርኛ ወሬ ስንሰማ ወሬውን ለማውራት ወሬውን ሪፖስት ለማድረግ ወሬውን ለማሰራጨት ያለን ሩጫ ላኢላሃ ኢላላህ አንከባት ነገር ነው። በዚህ ዘመን ሊድን የሚችል ሰው ማን ነው? በተለይ ኤአይ አርቲፊሻል ኢንተለጀንስ ሰውየውን ፒክቸር ቪዲዮን ቁጭ አድርጎ የፈለገውን ንግግር በአፍ ውስጥ ጨምሮ በሚሰራጭበት ሰዓት መለየት በጣም ከባድ በሆነበት ተጨባጭ ላይ ነው ያለነው። ኤአይ በጣም ከባድ ስቃይ ከባድ ችግር ነው ይዘው የመጣ አይታችኋል። ለምሳሌ የሞቱና አፄ ኃይለ ሥላሴ ከነ ፒክቸራቸው ከነ ምላቸው እንድናገሩ ከሚዲያው ከእንደዚህ አይነት ቴክኖሎጂ ጋር በጣም ቅርበት ያለው ሰው ካልሆነ በስተቀር ሰው ሊደነግጥ ይችላል። መለስ ተመልሶ መጣ እንደ ሊል ይችላል ሰው። አፄ ኃይለ ሥላሴ ከመቃብራቸው ተነሱ ሊል ይችላል። ባዲያ ሰው ገጠር ወስዳውን የገጠር ሰው ብናሳይ እንዴ አዑዙ ቢላሂ ሚነ ሸይጣን እንዴት ቂያማ መጣ እንደ ሰው ከመቃብር መነሳት ጀመረ ሊል ይችላል። በዚህ ዘመን ላይ ያለነው ሼኾችን አንስቶ ትልልቅ ሰዎችን ዳዮችን ሲያስጨፍሩ ታያላችሁ አይደል? አንዳንድ ሚዲያዎች ላይ ሰዎች አንተ ያላልከውን ስላንተ እንናገር ማስደረግ ይቻላል። ይሄ እንኳን ባለበት ተጨባጭ የምንሰማ ነገርን በሙሉ ማውራት ለማሰራጨት መሞከር ወላሂ በጣም ከባድ ነገር ነው። ለዚህ ነው አላህ ፈተበየኑ በተለይ ሰውን ሊያጋጭ በሚችል ጉዳይ ሰላምን ሊያናጋ በሚችል ጉዳይ ላይ አላህ ምን ይላል? ወኢዛ ጃአሁም አምሩ ሚን አልአምኒ አው አልኸውፍ ሰላም ጉዳይ ስጋትን ሊፈጥር የሚችል የሆነ ነገር ሲመጣ ይዞ መሮጥ የለባቸውም። ለባለቤቶች የዚህ ጉዳይ ባለቤቶች አሉ ለነሱ መተው አለባቸው። ትንተና ይስጡበት፣ ማብራሪያ ይስጡበት። ማንቡጭ አረቅ ማጨማለቅ የለበትም። እያንዳንዱን ማይመለከተው ፊልዱ ያለነው ሰው ተነስቶ መተንተን የለበትም من الله سبحانه وتعالى ولو ردوه إلى الرسول وإلى أولي الأمر منهم لعلمه الذين يستنبطونه منه ولولا فضل الله عليكم ورحمته لاتبعتم الشيطان إلا قليلا. نبي سليمان عليه السلام الله سبحانه وتعالى ካወደሳቸው ታላላቅ ስልጣንን ካጎናጸፋቸው ነብያት ውስጥ አንዱ ናቸው። አንድ ቀን ከወታደሮቻቸው አንዱ ወፍ ይጠፋል። ቢያዩት የለም፣ ቆጣጣራሉ፣ ከሰፍ ላይ የለም። ማሊየላ አራል ሁዱድ ሁዱድ የሚባለው የት ሄደ አላየውም። እንዴት አፈንግጦ ሳያስፈቅድ እንዴት የት ነው የሄደው? እገለዋለሁ አርደዋለሁ ወይ የሄደበትን ነገርን ተጨባጭ የሆነ ነገር ይዞ ካልመጣ ወዮለት ብሎ ዛቱ። ከጥቂት ጊዜ በኋላ ወፉ መጣ። የት ጠፍተህ ነው? የሆነ ቦታ በረረች። አንድ በጣም ጉድ ድንቅ ነገር አይቼ መጣሁ አላቸው። ምን አየ? አንድ ሀገር ላይ አንዲት ሴት መሪ ንጉስ ሆና ነግሳ ንግስቲቷ ህዝቡን ታስተዳድራለች። ሁሉ ነገር አላት። ዙፋኗን እጅግ በጣም ትልቅ ንግስና በጣም የሰፋ ነው። ግን የሚያሳዝነው እሷና ተከታዮቿም ከአላህ ውጪ ሌላ አማልክትን ነው የሚያመልኩት። በጣም ያስደነግጣል። የታባቷ ብሎ ነብዩ ሱለይማን ወደ እርምጃ ምንድነው ያደረጉት?
قال سننظر أصدقت أم كنت من الكاذبين إنا يلا ያልከው ነገር አያችሁ አይደል ነብይ ጋር መጥቶ በዋሸት በጣም ከባድ ነው አክቹአሊ ሆኖም ግን እሳቸው ያስተማሩ ነው ያሉ ትምርቱ እኛ ድረስ እንድደርስ ነው አላህ Subhanahu Wa Ta'ala ያደረገው سننظر إنا يلا أصدقت أم كنت من الكاذبين ያልከው ነገር እውነት ይሁን ውሸት እናረጋግጣለን بارك الله لي ولكم في القرآن العظيم ونفعنا بما فيه من الآيات والذكر الحكيم أقول قولي هذا وأستغفر الله العظيم لي ولكم ولسائر المسلمين من كل ذنب فاستغفروه إنه هو الغفور الرحيم والبر الكريم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وصلي وسلم على نبينا محمد وعلى آله وصحبه أجمعين ما بعد أحبتي في الله سوتشني ميابا الله قولنا جربا ميادر وندمنا እያጋጭ ያለው ትልቁ ነገር ያልተረጋገጠ ወሬ ነው ወሬው ከጠላት እጅ ብቻ የሚወጣ እንዳይመስል ወንድም አንዳንዱ ቤቱ ምናጋው ከምስቱ ጋር ሰላም እንዲያጣ የሆነ ያለበት አንዱ ተጨባጭ እናት ሆነ ነገር ትነግሯለች በሆነ ፐርስፔክቲቭ በሷ እይታ የሱ እህቶች ስለሚስት የሆነ ነገር ነግሩታ ያ ነገር ልክ ነው ልክ አይደለም ምስትየው መጣ ስለናት የሆነ ነገር ትነግሯለች ወንድሙ ስለ አንደኛ ወንድም ወይ ስለ እህቱ ወይ ስለ እናት ቤተሰብ መካከል ጭምር ወሬን ቆም ብሎ አለማዳመጥ አለማረጋገጥ በችኮላ ወደ እርምጃ ማሄድ والله ብዙ ቤተሰብን ያጋጨ ነው ብዙ ሸሪክ ሆኖ አብሮ ለዘመናት ብዙ ስራ የሰሩ ሰዎችን ጥርጣሬ ውስጥ እንዲገቡ አልፎ እስከ መጋጨት እየደረሱ ነው ያለው የሸይጣን ትልቁ ስራ ምንድነው انما يريد الشيطان ان يوقع بينكم العداوه በመካከላችሁ ጠላትነትን እንዲከሰት ማድረግ ነው ይላል ሸይጣን ስራ አላህ Subhanahu Wa Ta'ala ሰነግራ የነብዩን አለይሂ ሰላቱ ሰላም አጠቃላይ መመሪያ ስናይ ወሬ ሲሰሙ ወደ እርምጃ ሄዱ ረሱል አለይሂ ሰላም ለምሳሌ በኑ ሰለማዎች መስጂድ አካባቢ መንደራቸውን ነቅሎ ሊመጡ ነው የሚል ወሬ ሲደርሱ ሰበሰቧቸው በላገኒ አንኩም ወሬ ደረሰኝ ስለናንተ ልክ ነው ወይ አው ከባድ ጥፋት እንኳን ሰው አጥፍቷል ተብሎ መጥቶ ሲነገራቸው ሐጢብ ኢብኑ አቢ በልተዓ የሚባል ረሱል አለይሂ ሰላም ወደ መካ ዘመቻ እያደረጉ መሆናቸውን ሚስጥር ለአንድ ሴትዮ ደብዳቤ ጽፎ ሰጠ ወህይ መጥቶ ነገራቸው ረሱልን አለይሂ ሰላም ሐጢብ ኢብኑ አቢ በልተዓ ለመካ ለቁረይሾች ደብዳቤ ጽፎ ለአንድ ሴትዮ ሰጥቷል ሴትዮዋ ረውደተ ኻክ የሚባል ቦታ ነው ያለችው ቶሎ ድረስባቸው ረሱል አለይሂ ሰላም ዙበይር ኢብኑ አዋም እና መቅዳድን ፈረሰኞች የጦር ጀነራሎች በሉለታችሁ ብረሩ አሏቸው ረውደተ ኻክ እንደተባለ እዛ ቦታ ሄዶ አገኘዋት ወረቀት እዚህ እየሽ ነው አምጪ አሏት ምንም ወረቀት አልያዝኩም አምጪ የአላህ መልእክተኛ አይዋሹ ይዘሻል አልያዝኩም እንዲህ ካልሽ ራቁትሽን አቁመንሽ እንፈትሽሻለን አሏት ከዛ በኋላ ጸጉሯ ውስጥ ሽሩባ ተሰርታበታለች ላይ ከጸጉሯ አንስታ ሰጠቻቸው ይዘው ወደ ረሱል ሰለላሁ ዐለይሂ ወሰለም ተመለሱ ሰሃቦች ተሰበሰቡ ሐጢብ ኢብኑ አቢ በልተዓ ተጠራ ዑመር ተናደዱ የአላህ መልእክተኛ ሙናፊቅ አንገቱን ልቁረጠው ፍቀዱልኝ አላቸው ያ ዑመር ይሰው እኮ በድር ዘመቻ ላይ እኮ የተሳተፈ ሰው ነው እንት ብለህ ልትናገራል እስኪ ተረጋጋ አሉት ሰለላሁ ምንድን አሉት ما حملك على ما فعلت يا حاطب ምንድነው እንድታደርግ ያደረገ አያችሁ አይደል ያው ከባድ ወንጀል ነው የሀገርን ምስጥር አሳልፎ መስጠት ነው ያሰቅላል ያስገድላል ለምን እንዳደረገ ግን ማብራሪያ መጠየቅ የግድ ነው የከባድ እንኳን ጉዳይ ሆኖ ማለት ነው እንኳን ተራኛ የአሉባልታ በሰዎች መካከል የምትሰራጭ ቀርቶ ማለት ነው ተመልከቱ ማሐመለ ለምንድነው ከባድ ጥፋት ያተደብቀን ለጠላት መቼም መረጃ አይሰጥም ያ ረሱላህ والله እነን ያደረኩት ሙናፊቅም ሆኜ አይደለሁም ከእስልምናም ተበልሼ አይደለሁም በሁለት ምክንያት ነው ያደረኩኝ አላቸው ምን
አንደኛ እኛ ሙስሊሞች ሐቅ ላይ ስለሆን አላህ እንደሚነስረን እርግጠኛ ነኝ አላቸው። እና እኔ ደግሞ መካ አካባቢ ልጆች ቤተሰቦች አሉኝ። አንቱ ዙሪያ ያለው አብዛኛው ሰው እዛ ያለው ቤተሰቡን እዛ ያለው ንብረቱን የሚከላከልለት ዘመድ አዝማድ አለው። እኔ ዘመድ አዝማድ የለኝም። እዛ ውለታ ቢጤ እንዲውሉልኝና ይሄንን መረጃ ሰጠን ብሎ ቤተሰቦችን ንብረት እንዳይነኩብኝ ነው። الله تكساس عور لي بقرآن يا أيها الذين آمنوا لا تتخذوا عدوي وعدوكم أولياء لا تتادرقوا كذلك تفاتاتشو تملسوا بلو الله مكروا مهرت تتأيك اللت نسعوا نينسا بمجمع هاجن ستسمع من دينو عمرو لا يمتاو هاجرين يشتا دينين يشتا مرتد كافر أنكتوا مقرد على اللبت بلي ميحسب النقرنو تقبارو نو أفسون فتبينوا اسمنا أدب هنا وليس السماء هنا دركيت سفسم كاية فتبينوا ألا صلوا وسلموا على من أمركم الله بالصلاة والسلام عليه فقال إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وارض اللهم عن أصحاب نبيك محمد وعنا معهم بعفوك وكرمك يا أكرم الأكرمين اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم ردنا إليك ردا جميلا اللهم إنا نسألك من أحسن الأخلاق والأهواء والأدواء اللهم اهدنا لأحسن الأخلاق والأهواء والأدواء لا يهدي لأحسنها إلا أنت اللهم طهر قلوبنا من النفاق وأعمالنا من الرياء وألسنتنا من الكذب وأعيننا من الخيانة إنك تعلم خائنة الأعين وما تخفي الصدور اللهم إنا نسألك الهدى والتقى والعفاف والغنى اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه برحمتك يا أرحم الراحمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصل اللهم على نبينا محمد وعلى آله وصحبه أجمعين